ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተቆራባጭ ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ መጋቢት 7 ቀን 2007 ዓ.ም ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ፍካሬ ዜና ዝግጅታችን ይቀርባል። ከዛም ከዝግጅት ክፍላችን የቀረበውን ሀተታ እናሰማለን። የወያኔ የእብሪት አገዛዝ እስከ መቼ በሚል ርዕስ ባለፈው ረቡዕ አዘጋጅተን የነበረውን ዝግጅት በድጋሚ እናሰማለን። በመጨረሻም ያልነበረ ሲሆን በሚለው ግጥም የዛሬ ምሽት ዝግጅታችንን እናጠናቃለን። አሁን ወደ ዜናው። ብሉምበርግ የተባለው የዜና ወኪል ሐሙስ ዕለት እንደዘገበው የወያኔ አገዛዝ በደቡባዊ ኦሞ ከቻይና ልማት ባንክ ባገኘው ብድር በ150,000 ሄክታር የጀመረው የስኳር ፋብሪካ ለአካባቢው ሰላም አስጊ መሆኑን የእርዳታ ኤጀንሲዎችና ረጂ አገሮች አስጠንቅቀዋል። የወያኔ አገዛዝ ለስኳር ፋብሪካውና ለሸንጎራ አገዳ እርሻ ከሌሎች ቦታዎች ሰራተኛን ማስመጣቱ ከአካባቢው ተወላጆች ጋር እንደሚያጋጨው የገለጹት 27ቱ የልማት እርዳታ ቡድኖች የስኳር ፋብሪካው የተወላጆችን ባህላዊ አኗኗር የሚረብሽና በከብት ማርባት የሚኖሩትን ህይወትንም እንደሚያቃውስ ግልጽ አድርጓል። በደቡባዊ ኦሞ ከ8 የማያንሱ ማህበረሰቦች የሚኖሩና በከብት እርባታ የሚታወቁት የቦዲና የሙርሲ ማህበረሰቦችም እንደሚገኙበት ግልጽ አድርገዋል። የእርዳታና የልማት ረጂ ቡድኖች ባለፉት 3 ዓመታት በቅርቡም ባለፈው ነሐሴ ደቡባዊ ኦሞን እንደጎበኙና ያገዛዙ የሰፈራ ስራን እንደተገነዘቡት የሰፈራ ስራ እንደተገነዘቡት ጠቅሰው ሰፈራው ግን በስልትና በወከባ ተወላጆችን እያባረረ ነው በማለት መቀመጫውን ኒውዮርክ ያደረገ የሰብአዊ መብት ተመልካች ቡድን መግለጹንም አስታውሰዋል። ደቡባዊ ኦሞ 200,000 ሰው የሚኖርበት አካባቢ ሲሆን በተፈጥሮ ሀብት በግጦሽ መሬትና በከብት ዝርፊያ ውዝግብ ያልተለየው መሆኑን ይታወቃል። የእርዳታ ኤጀንሲዎችና ረጂ ሀገሮች የአውሮፓ ሀገሮች፣ ህንድ፣ የተባበሩት መንግስታት ድርጅት፣ የአፍሪካ ልማት ባንክና የቱርክ ኤጀንሲዎች የሚገኙበት ሲሆን በተለይም በከብት እርባታ ላይ የሚኖሩት የቡሊና የሙርሲ ማህበረሰብ ተጠቂ ይሆናሉ ብለዋል። የግልገል ግቤ ቁጥር 3 ግድብም ሰፊ ለም መሬቶችን ለግድቡ ውሃ ማጠራቀሚያ ይወስዳል ተብሎ የተሰጋ ሲሆን ወያኔ የማህበረሰቦችን ስሜት ማዳመጥና ተጠያቂነት ያለው አሰራር እንዲያከናውን ውዝግብንም በሰላም እንዲያቆም ጠይቀዋል። የወያኔው የፖለቲካ ፍርድ ቤት በእስር ላይ የሚገኙትን የፖለቲካ እስረኞች ላይ ተጨማሪ የእስር ቅጣት ሐሙስ ዕለት በይኗል። የወያኔው የፖለቲካ ፍርድ ቤት ማክሰኞ ዕለት ፍርድ ቤቱ እንደፍራቸዋል በማለት በአቶ አብርሃም ደስታ፣ በአቶ የሺዋስ አሰፋ እና በአቶ ዳንኤል ሽበሺ ላይ የ7 ወር እስራት ሲፈርድባቸው በማጨብጨባቸውና ፍርድ ቤቱ ሳይፈቅድላችሁ ተናግራቸዋል በማለት ሐሙስ ዕለት እንደገና በአቶ የሺዋስ አሰፋና በአቶ ዳንኤል ሽበሺ ላይ የ7 ወር እስራት ሲበይን በአቶ አብርሃም ደስታ ላይ የ9 ወር እስራት ፈርዶባቸዋል። በእስር ላይ ያሉት የፖለቲካ እስረኞች የተከሰሱበት የሽብርተኝነት ክስ እልባት ሳይሰጠው በእስር ላይ ሆነው 14 ወርና 16 ወር እስር መፈረዱ በወያኔ አገዛዝ ፍርድ ቤቶች ፍትህ የሚሰጥባቸው አደባባይ ሳይሆኑ የቂም በቀል መውጫ፣ ዳኞቹም ሁሉንም በህግ ሚዛን እኩል የሚያዩ ሳይሆኑ ሹመኛ ካድሬ መሆናቸውን በግልጽ ያሳዩ የሚሉ የህግ ባለሙያዎች ብዙ ናቸው። የወያኔ አገዛዝ ምርጫ በሚለው ማደንቆሪያ ድራማ በየ5 ዓመቱ በማዘጋጀት ትርኢቱን ማሳየት ብቻ ሳይሆን ህዝቡን ማማለልና ኢላማለኝ በሰማይ ቀልድ ሲቀልድበት እንደኖር ሁሉ አሁንም የግንቦቱን የምርጫ ድራማ አስታኮ ለጎንደር ዩኒቨርሲቲ ምሁራን በዩኒቨርሲቲ ግቢ ያለውን አመለካከት ካስቀየሩ የመኖሪያ ቤታቸው ችግርን በአዴን እንደሚቀርፍላቸው እየነገሩ መሆኑን ከዩኒቨርሲቲ የመጣ መረጃ አመልክቷል። የባዴን መሪዎችና ከፍተኛ ካድሬዎች የዩኒቨርሲቲው ምሁራንን የዩኒቨርሲቲውን ህብረተሰብ ለወያኔው ድጋፍ እንዲሰጥ እንዲያደርጉ አበክረው ጠይቀዋቸዋል። አብዛኛው ምሁራን በጉዳዩ ላይ አስተያየት እንዳልሰጡበት ተነግሯል። የእንግሊዝ መንግስት በዓለም አቀፍ ልማት በኩል ለወያኔ ይሰጥ የነበረውን የገንዘብ ድጋፍ ማቋረጡን አስታውቋል።
ወያኔ ከእንግሊዝ መንግስት የሚያገኘው የገንዘብ ድጋፍ በ5 ዓመታት የህፃናት ሞት መቀነሱን ለ8 ሚሊዮን ደሃ ኢትዮጵያን የኑሮ መደጎሚያ ሲያደርግ መቆየቱን የገለጹት የልማት ኤጀንሲ ኃላፊ ጀስቲን ግሪን ገልጸው እርዳታው ሊቆረጥ የቻለው በኢትዮጵያ ያለው የሲቪክና የፖለቲካ መብቶች በተለይም ሐሳብን በነጻ የመግለጽ መብት በምርጫ ወቅት እኩል ተፎካካሪ ማሳጣትና የጸጥታ ኃይሎች ተጠያቂነት ማጣት ካሳሰባቸውና ለእርዳታው መቋረጥ ምክንያት መሆናቸውን አስቀምጠዋል። እንግሊዝ ለወያኔ በዚህ ዓመት 368 ሚሊዮን ፓውንድ ወይም 554 ሚሊዮን ዶላር ለመስጠት ቃል ገብታ እንደነበረ ይታወቃል። ከዚህ ቀደም ሲል የእንግሊዝ መንግስት በዓለም ባንክ በኩል ለወያኔ ተሰጥ የነበረውን የልማት ገንዘብ ለግዳጅ ሰፈራ መጠቀሟን በማሳወቅ ማቆሟ ይታወሳል። ለዛሬ ያዘጋጀነው ዜና በዚሁ አበቃ። ፍካሬ ዜና ከፍኖተ ዲሞክራሲ ዝግጅት ክፍል የሚቀርብ ለውጡኝ ባይ የሚሻለውን አውቆ ነው ይባላል። ሁሌም ነው ማለት ግን ያዳግታል። ለውጥን ሲሹ የባሰም ሊመጣ መቻሉን አጼውን በደርግ ደርግን በወያኔ ስንተካ አይተናል። የተቀየረ መስሎ ራሱን መድገም የሂደት ልምድ ነው። ፈረንጆች ሁሉ ይቀየራል፣ ሁሉም ያው ይቀራል የሚሉት አይነት ነው። ወያኔ በአሁኑ ጊዜ ያው እንደሚጠበቀው ምርጫ በሚለው ትዕይንት ቅንብር ላይ ያተኮረ እንቅስቃሴ እያደረገ ነው። ውጤቱ የታወቀ ቢሆንም ከህዝብ ጎራ ማንም ማን ያሸንፍ ይሆን ብሎ ባይጨነቅም ወያኔ ራሱን ይመርጣል። ያየነውና እጅ ያለን ጉዳይ ነው። የሚቀጥለው ጠቅላይ ሚኒስትር ወዲ ትግራይና ወያኔ መሆን አለበት በተባለ መሰረት የዚህ ዘረኛ ቡድን አለቆች መለስተኛ ሽኩቻ ውስጥ መግባታቸው ይነገራል። በዚህ የተነሳ ስልጣን ያካበተውና ጠቅላይ ሚኒስትር መሆኑ መፈለጉ ምስጢር ያልሆነው ደብረጽዮን ወደ አድዋ ዘልቆ ለፓርላማው ወንበር ሊወዳደር ወስኗል እየተባለ ነው። ይህን ቦታ ፈላጊ የነበረው ቴዎድሮስ አድሃኖም ግን ደጋፊና አቅም እያጣ በመሆኑ ለደብረጽዮን ፍላጎት እንቅፋት ሊሆኑ የሚችሉት እነ በረከት ስብሐትና አባይ ፀሐዬ ናቸው ተብሏል። ባዕዳን በጸጥታ ኃላፊ በጌታቸው አሰፋ ለሚደገፈው ለደብረጽዮን ያደላሉ የሚል ጥቆማም አለ። በአያሌ አማካሪዎች ተደግፎ ሊቆም የሞከረውና ራሱን ጠቅላይ ሚኒስትር የሚለው ግለሰብ ግን የወያኔ ጠብ ከሮ እንዳለፈው በቦታው እንዲቆይ ካልሆነ በስተቀር ከቤተ መንግስት ከኤርትራዊ ሚስቱ ጋር የሚባረር ይሆናል። ምርጫውን በተመለከተ ወያኔ የሚቆጣጠራቸው መድረኮች አማካይነት ክርክሮች ተካሄዱ ቢባልም ጉንጭ አልፋ ከመሆን ያመለጡ አይደሉም። ህዝብ አክንትፍ ያለው ልደቱ ክህደቱን እንደገና ቀስቅሶ አሰማርቷል። ግለሰቡ መጽሐፍ ጻፍኩ ብሎ ኢህአፓንና ያን የታገለ ትውልድ በጅምላ አውግዞ ለወያኔ ቋሚ ተልእኮ አስተዋጽኦን አበርክቷል። በሽልማት መልክ ኢዴፓ የተባለውን ቡድኑም የተወሰነ ወንበር ይለገሰው ይሆናል ተብሏል። ወያኔ የለየላቸውና ፀሐይ የሞቁ ተለጣፊዎች ሊኖሩት፣ በአንጻሩ ደግሞ ተቃዋሚ መስለው የተለጣፊ ሚና የሚጫወቱለት ግለሰቦችና ቡድኖች እንዳሉም የታወቀ ነው። ከደርግ ጋር ሆኖ ስንቱን ወጣት ያስጨረሰው ከወያኔ ጋር አብሮ ለአሶሳም ለበደልነው ፍጅት ተጠያቂ የነበረው ይኸው ግለሰብ ባሮ ቱብሳን ከሼክ ጃራ ጋር ሆኖ አስገደለ የሚባልለት ማለትም ለወያኔ የገበረው ሌንጮ ለታም በቃለ መጠይቅ አማካይነት ያን የታገለ ትውልድ ሊወቅስ ሲያወግዝ ሞክሯል። ወያኔ የግምጃ ቤት መሳሪያዎቹን አውጥቷል ማለትም ይቻላል። የለመደበት የቤተ መንግስት የብዕር ባሪያም ስብሐት ነጋን አዳንቆ መጽሐፍ ለገበያ አቅርቧል። የብዙዎች ማጠንጠያ የሆነው ያው የፈረደበት ኢህአፓንና ያን ትውልድ በሐሰት መክሰስ ማውገዝና ለማስጠላት መሞከሩ መሆኑን ይታያል። ከምርጫው አንጻር ግን ወያኔ የራሱ የእድገት ዴሞክራሲ የሚለው ቅዠት ሲኖረው ሌሎች ደግሞ ያልገባቸውን ሊበራሊዝም ወይም የአሜሪካ ቀጂ ካፒታሊዝም ደጋፊና አቀንቃኝ ነን ሲሉ ህዝብ ቧልትን ጨምሩልኝ ያለ ይመስል ደግሞ ዶክተር በየነ ጴጥሮስ ሶሻል ዴሞክራት ነኝ ብሎ ብቅ ብሏል። ወያኔ ከ57 ያላነሱ ቡድኖች ለምርጫ ቀርበዋል ሲል ያሾፋል። ምርጫ ሲባል ለምን ተቃዋሚ ነን የሚሉት ቡድኖች አንሳተፍም ብለው አቋምን መያዝ እንደሚፈሩ እስካሁን ግልጽ አይደለም። ካልተሳተም ድርጅታችን ህልውና ያጣል የሚሉት አሳማኝ አልሆነም። ጥቅመ ቢስ ሚናን ማጣት ምን ሊጎዳ ማንን ሊጎዳ
እንሳተፋለን ቢሉም ወያኔ ቡድን መንታ እየሰራላቸው በምርጫ አትሳተፉም ብሏቸዋል። ዘረኛው የቦሌ አገዛዝ ከደደቢት ማንነቱ የቀየረው የለም። ተቃዋሚዎች ይህንን እስካወቁ ድረስ እንዳለፈው ምርጫ ሲባል መኮልኮልና መዋረድን ትተው ማዕቀብ ማድረግና አንሳተፍም ብለው ሰብዕናቸውንና ክብራቸውን መጠበቅ የሕዝብንም ከበሬታ ማግኘት አለባቸው ሲሉ የፖለቲካ ተንታኞች ያቀርባሉ። ሰሚ ግን ያለ አይመስልም። የወያኔ የፖሊስ አዛዥ ጀነራል አሰፋ አብዩ በበኩሉ ሻዕቢያ ሽብርተኛ የሚባሉትን አደራጅቶ ምርጫውን ሊያደናቅፍ ሞክሮ ከሽፎበታል፣ አክሽፈንበታል የሚል መግለጫ ሰጥቷል። ሙከራ ስለተባለው ዝርዝር ግን ያቀረበው የለም። ወያኔ በምርጫ አሳቦ አፈና ሊያካሂድ ማቀዱን ግን ከወዲሁ የሚጠቁም መሆኑን ሕዝብ ተገንዝቧል። ውሸት የማይታክተው ወያኔ ባዕዳን የሚያጅቡትን የኢኮኖሚ እድገት መለፈፉን ቢቀጥልም የዋጋ ማሻቀብ ቀንሷል ብሎ ቢቀጥፉን ተጨባጭ ሐቀኛ አሃዞች በተለይም የምግብ ዋጋ መናሩን አረጋግጠዋል። የኑሮ ውድነትም ቢሆን በ8 በመቶ ደረጃ ወያኔ እንደሚለው ሳይሆን ቢያንስ ወደ 14 በመቶ አካባቢ ነው ሲሉ ውስጥ አዋቂዎች ያጋልጣሉ። አሃዝ ለውሸት አመቺ ነው። ሐቁ ግን የሕዝብን የቀን ተቀን ኑሮ በማየት የሚወሰን ይሆናል። ሕዝቡ ለረሃብ ተዳርጓል። በተለምዶ አነጋገር ሌላው ቀርቶ ሽሮና ጎመን አሮበታል። የጉርሻ ኢኮኖሚ ነው ያለው የደርግን የወጀድ ምርት ጥሪ የሚመስል ውሸቱን በመቀጠል ወያኔ ለመከላከያ የምናወጣው በጣም ጥቂት ሆኖ ከአፍሪካ ትልቅና ግዙፍ የሚባል ጦር መስርተናል ማለቱን ተያይዞታል። ወያኔ ለወታደሩ ለጦሩ የሚያወጣው ገንዘብ በጣም ከፍተኛ ከመሆኑ ሌላ ዜጎችን ወደ ሶማሊያ ወስዶ ስለሚያስጨርስ የሀገራችን መሬት ላይ አሜሪካ የጦር ሰፈር እንዲመሰርት በመፍቀድ ወዘተ የሚያገኘው ድጎማና ክፍያ ብዙ $100 ሚሊዮን የሚገመት ነው። ወያኔ ለስለላ መዋቅሩና በትግራይ ለሚያከማቸውም ጦር የሚያወጣው ገንዘብ ኢትዮጵያን እያደማ መሆኑን ሚስጥር አይደለም። ዋና የገንዘብ ወጪ ተቆጣጣሪ የነበረው ለማ አርጋው ወያኔ የሀገር ገንዘብ እያባከነ መሆኑንና በተለይም የሚሊቴሪው የጦር ተቋም ዋናው ተጠያቂ መሆኑን በማጋለጡ ወይም በማቅረቡ ከሥራ ቦታው እንዲለቅ ተደርጎ የወያኔ ባለሟል የሆነው ገመቹ ዳቢሶ ተተክቷል። ወያኔ ታላቋን ትግራይ እውን ለማድረግና ካስፈለገም ገንጥሎ የትግራይ ትግርኝ ግቡን ለማሟላት በሚል ከጎንደር መሬት ዝርፊያውን የቀጠለ ሲሆን ይህን በተመለከተ የተነሳውን ማመጽ ለማጥቃት ባለው አቅም ሁሉ እየተራራጠ መሆኑ ታውቋል። በርካታ ጠገዴና ወልቃይት ላይ አርማጭሆ አርሶ አደሮች ላይ አፈና እርምጃ መውሰዱንም ቀጥሎበታል። በትጥቅ ትግል ተሰማርተናል የሚሉ ክፍሎች ይህን የሕዝብ ቁጣና አመጽ በተጨባጭ ለመረዳት እስካሁን ያደረጉት ምንም አይነት ጥረት የለምም ተብሏል። ይህ በእንዲህ እንዳለ ወያኔ በእቅድና በውሳኔ ደረጃ የአማርኛ ቋንቋን ማዳከም በሚለው ስምሪቱ ቀጥሎ የአማርኛ ቃላትን በባዕድ ቋንቋ እየተካ መሆኑን ታዛቢዎች ገልጸዋል። የአማርኛ ቃላትና ስያሜ ላላቸው ሁሉ እንግሊዝኛን እየተካ እንዳለም ሁሌም እየታዘብነው ነው። ሌላ የመገናኛ ቋንቋ ይኖር በሚል በተለይ ኦሮሜፋን አስመልክቶ የሚቀርበው ሐሳብ እንዳለ ሆኖ በአሁኑ ጊዜ ግን የዚህ ጉዳይ አቀራረብ ከጀርባው ወያኔያዊ ተንኮል አለበት ሲሉ ብዙዎች ጠቅመዋል። በአዲስ አበባ የሕዝብ ቁጥር ስለበዛና በቂ ንጹህ ውሃም የማግኘት እድሏ እየመነመነ በመሆኑ የኢትዮጵያ ዋና ከተማ ወደ ሌላ ቦታ ይቀየር የሚል ወያኔዎች ውይይት ጀምረዋል የተባለውም ሚስጥር ቢያዝም አይሆንም ተብሎ የሚታለፍ አይደለም እየተባለ ነው። ፍካሬ ዜናው በዚሁ ያበቃል። ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ። ውድቅ መፈክር ድል ሁሌም ህልም። ውድቅና ወቅታዊ ያልሆነ መፈክርን ይዞ ህዝብን ማሰባሰብ፣ ማደራጀት፣ ማታገል ሆነ ለድል ማብቃት አይቻልም። ውይይትን፣ ክርክርን የሚጠይቅ ጉዳይ አይደለም። ግልጽ ነው፣ ሐቅ ነው። በጊዜ ልንረዳው ብንችል ደግሞ ትግላችን ወደ ድል የሚወስደውን ጎዳና ይያያዛል ማለት ነው። የመጨረሻ ድሉን ቢቀማም
አንድ ኋላ ቀርና በዝባዥ ስርዓት ወደ ታሪክ ትቢያ የጣለው የካቲት አብዮት ለድል የበቃው ያነሳቸው መፈክሮች፣ ህዝብን ያታገለበት ምክንያቶች፣ ግቦች የህዝብ በመሆናቸው ወቅታዊ በመሆናቸው ነው። መሬት ላራሹ ዛሬም ወቅታዊ የሆነ መፈክር ሰፊውን ህዝብ ያሰባሰበ ሲሆን የተማሪው እንቅስቃሴ በህዝብ የተደገፈው ይህን መሰረታዊ መፈክር በማግንገቡ መሆኑ አይረሳም። ድህነት ወንጀል አይደለም፣ ድሃው ይማር፣ ድህነት ይጥፋ፣ ሙሉ ዴሞክራሲያዊ መብት ለሰፊው ህዝብ፣ እኩልነት ለሁሉም ህዝብ፣ የሃይማኖት እኩልነት ይረጋገጥ፣ የአገር ሉዓላዊነት ይከበር፣ የሴቶች የእኩልነት መብት ይረጋገጥ፣ ህዝባዊ ሪፐብሊክ ይመስረት፣ ላባደሩና አርሶ አደሩ አይበዝበዝ፣ አስተማሪዎችና የቢሮ ሰራተኞች መብት ይከበር ወዘተ። ይህን አይነቶቹ ወቅታዊና ከህዝብ ፍላጎት ጋር የተጣመሩ የተዋሃዱ መፈክሮች ተማሪዎችንና ወጣቶችን ብቻ ሳይሆን ሰፊውን ህዝብ አነሳስተው አገራችን አብዮትን ኖራለች። መኮንኖች የህዝብ ድል ሲቀሙ የቀጠለውም ትግል አብዛኞቹ መፈክሮች በቀጣይ ወቅታዊነት አንግቧቸዋል። የደርግ የመሬት ይዞታ ህግ በመሰረቱ አርሶ አደሩን የመሬትና የመብት ባለቤት ባለማድረጉ መሬት ላራሹ የሚለው መፈክር ቀጣይና ወቅታዊ ሆነ። የዴሞክራሲ መብትም በመታፈኑ ያለው መብት ግልጽነቱ ለፋሽስቱ አገዛዝና ለምሁር ደጋፊዎቹ ብቻ በመሆኑ ትግሉ ለዴሞክራሲ ቀጠለ። ዛሬም የወያኔ ዴሞክራሲ ለራሱ አጫፋሪዎች ብቻ የሚታይ ለብዙሃኑ ግን ምትሃት ሆኖ ያለ በመሆኑ ዴሞክራሲ ለህዝብ የሚለው መፈክር አታጋይና ተገቢም ሆኖ ቀጥሏል። የህዝብ እኩልነትም በወያኔ ትግራዊ የበላይነት ተተክቷል። ዛሬም ለህዝብ ሐቀኛ እኩልነት መታገል የሚነሳው መፈክር ትክክል ነው። በዚህ አይነት ያለውን ሁኔታ የህዝብ አቋም በመመርመር የሚሰሩ ማለትም የህዝብን ፍላጎት የሚያንጸባርቁ መፈክሮች የትግሉ አቅጣጫና ግብ መጠቆም አለባቸው። ወቅታዊና ትክክለኛ መፈክሮች ትግልን አቅጣጫ ካልሰጡ መደናበርና ድልን በህልም ደረጃ መጠበቅ ይቀጥላል። ወቅታዊ መፈክሮች ህዝብን ለማነሳሳትና ለማታገል እንደሚጠቅሙት ሁሉ ውድቅ መፈክሮች ደግሞ ውዥንብርን አስፍነው ትግል የተባለውን ያመክናሉ፣ ይጎዳሉ። የወያኔ 23 ዓመት የግፍ አገዛዝ በግልጽ የዚህን አውሬ አገዛዝ ዋና መልኩንና ይዘቱን እያሳየን ባለበት ይህን ማየት፣ መረዳት፣ መገንዘብ ተስኗቸው አሁንም አደናጋሪና ውድቅ መፈክሮችንና አቋሞችን የሚያስተጋቡ አሉ። ከዚህም ተነስተው አራጃቸውን መሪያችን ታዳጊያችን ሲሉ ይደመጣሉ። ትግላቸውን ደጋግመው የጎዱትንም መሪና ዳኛችን ብለው ሲታከኩ ይታያሉ። ለውድቅ መፈክሮች ዋናው መረጃና ምሳሌ ሆኖ ሊቀርብ የሚችለው ራሱን ኦነግ ብሎ የጠራው ቡድን የኢትዮጵያ ቅኝ ግዛት ነው፣ ኢትዮጵያዊ አይደለንምና ለዚህም ትግላችን ነፃ ኦሮሚያን መመስረት ነው የሚለው ነው። ይህ መፈክር ምናልባት የግንጠላ መፈክር የወቅቱ መስሎ ቦግ ባለበት በደርግ ጊዜ የተደመጠ ቢሆንም ከሰፊው ኦሮሞ ህዝብ ፍላጎትና ስሜት ጋር ከቶም የማይገጥምና የማይስማማ የጥቂት የወለጋ ምሁራን መፈክር በመሆኑ ህዝብን አሰባስቦ ሊያታግልም ሆነ ለድል ሊያበቃ አልቻለም። ወደ መሰረቱ ስንሄድ ደግሞ የብሔረሰብ የመብት ጥያቄ ራሱ በግንጠላ የሚፈታ ሊሆን እንደማይገባ ተመክሮ ራሱ ያሳየው ነውና መገንጠል የሚለውን መፈክር ጊዜ ያለፈበትና ውድቅ ሆኖ ይገኛል። ይህን አንግበው የሚወራጩትም ወደ ድል ሳይሆን ወደ መቆርቆዝና መፈራረስ ማምራታቸው የራሱ የኦነግም ይዘት የሚያሳየው ነው። ይህን ነፃ ኦሮሚያ መፈክር ኦነግ ትቶ በኢትዮጵያዊነት ከኢትዮጵያውያን ጋር በመሆን የህዝብ እኩልነትን ለማረጋገጥ ታገላለሁ ቢል ኖሮ ከህዝብ ተነጥሎ በሻዕቢያ ጫማ ስር መውደቅ ባልተገደደም ነበር። ወደ ውድቅ መፈክር ስንመጣ ሌላው ትግልን እየጎዳና ህዝብንም እያደናገረ ያለው መፈክር ደግሞ እርቅና መግባባት የሚለው ነው። ይህን መፈክር ዛሬም የሚያስተጋቡት ደግሞ ወያኔን ባመረረ ሁለገብ ትግል መጣር የሚለውን ለመቃወም የተነሱና ጠለቅ ብለን ይዘታቸውን ስንመረምር ደግሞ እትብታቸው ከራሱ ከወያኔም ሆነ ከባዕዳን ያልተቆረጠ ያልተበጠሰ ሆኖ እናገኛቸዋለን። ከወያኔ ጋር እርቅና ሰላም ተብሎ በርካታ ጊዜ ተሞክሮ የተገኘው ውድቅ ውጤት የሚታወቅ ነው። ኢዲሃቅ የሞከረው ጊዜ መሪዎቹን ማሰር ነበር ውጤቱ። በካርተር ማዕከል ወዘተ ብዙ ጥረቶች የነበሩ ሲሆን በሁሉም ላይ ወያኔ ተሳልቋል። በአቋራጭ ስልጣን አናጋራችሁም ብሎ አሽፏል። ወያኔ የእርቅ ኃይል አለመሆኑን አፋኝና ጸረ ህዝብ አገዛዝ መሆኑ ከተረጋገጠ ከዓመታት በኋላ ከወያኔ እርቅን መስበክና
የሰላምና እርቅ መፈክር ማንሳት የህዝብን ትግል በአያሌው መጉዳት እንጂ ሌላ አይደለም። እርቅ አምጪና አስታራቂ ሽማግሌዎች የተባሉትም የወያኔ አገልጋይ መሆናቸው ታይቷል። በየጊዜው የሚነሳው የደቡብ አፍሪካ የእርቅ ሙከራ ሂደት ደግሞ ከተጨባጩ የኢትዮጵያ ሁኔታ ግንኙነትና ተመሳሳይነት የሌለው ከመሆኑም በላይ በዚያም ቢሆን የሰራ ለመሆኑ ጥርጥር አለ። ያልተነካ ግልግል ያውቃል እንደተባለው በደርግም በወያኔም ግፍ ያልደረሰባቸው የሚሰብኩትና ገፈቱንና ግፉን ቀማሽ የሆኑትን ያላቸው የመረረ አቋም አንድ ሊሆን የሚጠበቅ አይደለም። እርቅ ከወያኔ ጋር የሚለው መፈክር የህዝብን ትግል የሚጎዳ አደናጋሪና ለወያኔ የሚጠቅም መፈክር ነው። ከዚህ በተያያዘም ድርጅቶች ይታረቁ፣ ይተቃቀፉ መፈክርም በራሱ ስህተትን ያቀፈና ውድቅ መሆኑ ሊታወቅ ይገባዋል። ድርጅቶች በመካከላቸው ያለውን ልዩነት ማስወገድ ቢችሉ ደግ ነው ብሎ በአጠቃላይ መናገር ቢቻልም ሁሉም ሊሰምሩ ሊተቃቀፉ ይችላል ብሎ መጠበቅ ደግሞ ከተጨባጭ ሁኔታና እውነታ ጋር አይሄድም። አጠፋው ማሩኝ ባዩ በቀጣይ ከሚወቀስበት ጥፋት ካልራቀ እርቅ ዘበት ነው። ከጫንቃ አውርደው የጣሉትንም እባብ መልሶ ከኪስ በራስ ላይ ውድቀት ማስመር ነው። መለስ ብለን ቅንጅት፣ ህብረት ወዘተ የተባሉትንና ጉዳት ያደረሱትን የአንጃ ክፍፍሎች ክስተቶች ስናጤናቸው ሐቁን መረዳት እንችላለን። እርቅ የሚሉ ዜጎች ሁሉ ከበስተጀርባ ተንኮልን አዝለዋል ማለት አይቻልም። አንዳንዶች ባለው ሁኔታ ሰግተው ጦርነትና እልቂትን ፈርተው በተአምር እርቅ መጥቶና ሰላም ሰፍኖ አገራችን በአንድነትና በፍትህ ወደፊት ብትራመድ ብለው ይመኛሉ። መመኘት ክልክል አይደለም፣ ግን የወያኔን ጠባይና ይዞታ እኩይ ተልእኮና ዓላማ ማወቅ ያስፈልጋቸዋል። በደሉ የሚመለከተው ወያኔን ነውና ወያኔ ለምሳሌ ይህን የሚፈልገው እርቅና ሰላም ፈልጎ ህዝቤ በሚለው ላይ ሳይቀር የሚመጣውን ፍዳ ለማስቆም በሐቅ ፈልጎ ቢነሳ እርቅ ቢፈልግ ሰላምን ቢሻ የሚወስዳቸው እርምጃዎች ለራሱም ለህዝብም ግልጽ ናቸው። የፖለቲካ እስረኞችን አለምንም ቅድመ ሁኔታ በመፍታት ይጀምራል። ከዚህም ቀደም ብሎ ህዝብ የጠላውን ፖለቲካውንና እርምጃ ለማቆም ለመቀየር ሁሉም ኃይሎች የሚሳተፉበት ዴሞክራሲያዊ ሽግግር እውን ለማድረግ ቆርጦ በሐቅ መነሳት አለበት ማለት ነው። ይህን ከወያኔ መጠበቅ ከእባብ እንቁላል እርግብ ትወለድ ዘንድ መጠበቅ አይነት ነው። ከንቱ ልፋት፣ አጉል ተስፋ። ወያኔ ያረመኔ ስርዓቱን የመገንጠል ጸረ ኢትዮጵያና ትግራይ ትግርኛ ቁሙን ይቀይራል ብሎ መገመት ሞኝነት ነውና ለእርቅ ምን ያህል ቢጎብጡ መላላጥ ነው ትርፉ ሆኖ ይቀራል። ቀርቷል። ቀሳውስት፣ ሼኮች፣ አዛውንት ወላጆች ሁሉ ቢለምኑት ወያኔ ማንነቱን አይቀይርም። የማይሆን ነገር ይሆናል ብሎ መሞኘት፣ ያለን አገር አሳልፈው መስጠት ደግሞ ይቅር የማይባል ስህተት ነው። ከዚህ ተያይዞም በሰላም ትግል ብቻ የሚለው መፈክርም ሊነሳም ይገባው። ተጨባጭ ሁኔታ የወያኔ ይዘትና ጠባይ ምን አይነት ትግል እንደሚጠይቅ መረዳት የተሳናቸው የወያኔን ሰላም ቀረርቶ በማስተጋባት ወያኔን በሁለገብ ትግል መታገል ይገባል የሚለውን ጥሪ ሲቃረሙ ከርመዋል። በዱላ ሳይሆን በመላ ሲሉ የባጁት ክፍሎች ግን አንዲትም ቀን ለፖለቲካ እስረኞች በአገራችን አደባባዮች ሻማ ሳያበሩ ሊታገሉ የሚነሱትን በማውገዝ ብቻ ተወስነው እንደቆዩ የታዘብነው ነው። ሰላማዊ ትግል የሚባለው የመደበቂያና የትግል መሸሻ ሆኖ እንደተገኘም ማንም ሊክድ አይችልም። ከቅርብ ጊዜ ወዲህ ግን ይህን የትግል ጎዳና ከህዝባዊ አመጽ ጋር በማያያዝ የወያኔን እገዳዎች በመጣስ አፈናን በመጋፈጥ ወዘተ ትርጉም ሊሰጡ የተነሱ ኃይሎች እንዳሉ እያየን ነው። ይህ ልበረታታ የሚገባው ሲሆን መፈክራችን ግን ለህዝባዊ አመጽ እንነሳ የሚል መሆን አለበት። በምንም አይነት ቢሆን ህዝብ ተባብሮ ካላመጸ ወያኔ ከስልጣን የሚወርድ አይሆንም። ይህን ማመን መቀበል ደግሞ የኢትዮጵያን ትግል ሀሁ መገንዘብ ማወቅ ይሆናል ማለት ነው። የኢትዮጵያ የነገ ዕጣም ወያኔ በሚቆጣጠረውና በሚቀልድበት ምርጫ የሚወሰን አይደለም። በደፈናው በኃይል የሚገኝ ስልጣን ወደ ዴሞክራሲ አያመራም የሚለው ድምዳሜ ጥራዝ ነጠቅና የገዢዎች መሆኑን ማወቅ ተገቢ ነው። እጃችሁን አጣጥፉ፣ አታምፁ ለማለት ታሪክን ስናይ ግን በአመጽና በመስዋዕትነት እንጂ በመንበርከክና በመገዛት የተገኘ ድል የለም። ጠላትም ግዙፍ ሆኖ የሚታየን ተንበርክከን ወደ ላይ ስለምናየው ብቻ መሆኑ መረሳት የለበትም። የሁለገብ ትግል መፈክር ሰላማዊ የሚለውንም ይጠቀልላልና
ወሳኝ ወቅታዊ መፈክር ሆኖ ይገኛል። ከባዕዳንም ለኢትዮጵያ የሚበጅ መፍትሄ መሻት ስህተት መሆኑን ታሪክ አሳይቶናል። የኢትዮጵያ አርበኞች ከባዕድ ድጋፍ ሳይጠብቁ ብዙዎቹ ባዕዳን የሙሶሎኒ ደጋፊ ነበሩና በመታገል የሀገራችንን ነጻነት አስከብረዋል። ባዕዳን የነመንግስቱና ገርማሜ ንዋይን የለውጥ ጥረት አክሽፈዋል። ባዕዳን የኢህአፓን ትግል ለመጉዳት ሲራወጡ ቆይተው ይህም መዘርዘርና ለህዝብ መቅረብ ያለበት ወንጀል ነው። በመጨረሻም ለግንጠላምና ለወያኔ ስልጣን መያዝ ዋና ደጋፊ ሆነው ኢትዮጵያን አድምተዋል። ዛሬም የህዝብን ጠላት ወያኔን ደጋፊዎች እነሱ ናቸው። ይህን ለመገንዘብ አለመቻል አገርን የሚጎዳ መፈክር ነው። በባዕድ አገሮች የየአደባባዩ ሰልፍና ተቃውሞ ማድረጉ ጠቃሚ ቢሆንም ይህ ልባቸውን አራርቶ ከወያኔዎች ተጣልተው ህዝብን ይረዳሉ፣ ይታገዳሉ ብሎ መጠበቅ ግን ከኢትዮጵያውያን የማይጠበቅ ጅልነት ነው። በመሆኑም መፈክራችን በራሳችን ትግል በህዝባችን ህብረትና ቁርጠኝነት የሚያስተጋባ መሆን አለበት ማለት ነው። ወያኔ ስልጣን ከያዘ ጀምሮ ጸረ ወያኔውን ትግል እንደግፋለን ያሉ ምን አከናወኑ? ትግሉንስ ረዱ ወይስ ታጋዩን ከፋፈሉ? አዳከሙ? ለጥያቄው ተገቢውንና ሐቀኛውን መልስ ከሰጠን አጋር ሳይሆኑ ጎጂዎችና አደናቃፊዎች አልፎም ጠላቶች መሆናቸውን መረዳት እንችላለን። ጠላትን ወዳጅ ብሎ ከማቀፍ የበለጠ ውድቅ አቋም፣ ጎጂ እርምጃ የለም ብንል ስህተት አይሆንም። ይህ ውዥንብር የማያልቅ የማይነጋ የመከራ ሌሊት ይሰጠናል። ተመክሯችንን መገምገም ብንችልና ሁሌም አሞኙን ብለን ባንጨፈን ትግላችን ወደ ድል ሊያመራ መቻሉ አያጠራጥርም። የወያኔን የምርጫ ቧልት እንውሰድ። የ1997ቱ ተመክሮ በቂ አይደለም። አንድ ተቃዋሚ ተብዬ ያለበት የ547 ፓርላማ ተመሰረተ መባሉስ በቂ ትምህርት ሳይሰጥ ቀርቶ ነው ዛሬም ማዕቀብ ማድረግ ተፈርቶ ወያኔን ለማጀብ ሩጫው የበዛው? ወያኔ በጡንቻ ሞክሩኝ ብሎ እርቅን ወገድ ሲል ከርሞ ይህን መረዳት አቅቷቸው ነው አሁንም አንዳንዶች እርቅን በመጽሐፍ ቅዱስ ጥቅሶች እያጀቡ ሊግቱን የሚሞክሩት። መገንጠል ምንም ጥቅም እንደማያስገኝ በገሃድ እየታየ ባለበት ዛሬም ግንጠላ የሚሉ ምን ሊባሉ ይገባል? ድርጅቶች ብቻ ሳይሆን ህዝብ በአጠቃላይ ከተመክሮ ያውም የዜጎች ደም ለፈሰሰለት መማር ይቻላል፣ መቻልም አለበት። ትናንትም ከዚያም በፊት ትግልና ህዝብን ክደው ጉዳት ያደረሱትን ዛሬ ሲመጣ መሪ ብሎ ታጋይ ብሎ ማወደሱም ከከፈልነው መስዋዕትነት አልማር ማለት እንጂ ምን ሌላ ትርጉም ሊሰጠው ይቻላል? ይህን ሁሉ ስናጠቃልል አቋምና መፈክራችን ያልተደናገረ ውዥንብርና መሰረተ ቢስ ምኞትን ያላንጸባረቀ ተመክሮንና የሰፊውን ጭቁን ህዝብ ፍላጎት ያቀፈ መሆን አለበት። የምርጦችና የምሁራን ወይም የልሂቃን በሚል ህዝብን ከግንዛቤ ያላስገባና የታበየ አቋም ከህዝብ ድጋፍን አያገኝም። መፈክሩ መና፣ ትግሉ ከንቱ፣ ውጤቱም ዜሮ ይሆናል። ይህን ማወቅ መገንዘብ ወሳኝ ነው። የመተማ መሬት የአርማጭሆን መሬት ያውነኛ ለታ አረሱት ይሉኛል ያውነኛ መሬት ያውነኛ ለታ እነሱ ያርጉ ከኛ ሰው ሲታጣላ ወራውና አድማጮቻችን በማስከተል ከአቶ አዳነ አጣናውና ከአቶ ሊቁ እጅጉ የተላከልን ደብዳቤ እናነባለን። የወያኔን የእብሪት ወረራ እስከመቼ እንሸከማለን? በዓለም ታሪክ ውስጥ አምባገነን ገዢዎች ለስልጣናቸው የሚሰጡት ህጋዊ ሽፋን ከሁሉም በላይ አዋቂዎች፣ ለህዝብ ተቆርቋሪዎች፣ የድሆች እንባ ጠባቂና ወዘተ ስለሆነም ራሳቸውን ብቸኛ አማራጭ አድርገው ይሰይማሉ። አንዳንድ በአመት ስልጣን ላይ የወጡ ቡድኖችና መሪዎች ብዙ ግዚያቶችን በጭካኔ አጥቅተው ከያዙ በኋላ ሰው መሆናቸውን እስከመካደም ደርሰው ነበር። ሆኖም ግን መጨረሻቸው እነሱ እንዳሰቡት ሳይሆን ውጤታቸው ታላቅ ውርደትና በህዝብ ዘንድ መጠላትን፣ ውድቀትንና የህዝብ እልቂት ከማስከተልና የታሪክ አተላ ከመሆንም አላለፉም። ዛሬ ኢትዮጵያን የሚመራው ህዝባዊ ወያኔ ሓርነት ትግራይ ወያኔ
ለይስሙላ እንደሚያናፍሰው ሳይሆን ከመጀመሪያ ሲመሰረት ታላቁን የትግራይ ህዝብ ከወገኑና ከሀገሩ ኢትዮጵያ ገንጥሎ በአልባንያ ቅርጽ የተዋቀረች ሶሻሊስት ዲሞክራቲክ ሪፐብሊክ ኦፍ ትግራይ ለመመስረት ነበር። ይህን ጠባብ ዓላማ የተቃወሙት የትግራይ ሰዎች በግፍ አርደዋል። ብዙዎች ለትምህርት ሄደዋል እየተባለ ቤተሰብ እንኳን በወጉ ሳይቀብራቸው በሺዎች የሚቆጠሩ በየጥሻው ወድቀው ቀርተዋል። ለዚህ እኩይ ዓላማ ከሀገሪቱ መደበኛ ጠላቶች ጋር አጥፊ ሴራዎች በመጎንጎን በትግራይ ህዝብና የሃይማኖት ተቋማት ላይ እጅግ የረቀቀና ጭካኔ የተሞላበት ግፍና በደል አድርሷል። ኢትዮጵያና ታሪኳን እናስቀጥላለን በሚሉ የትግራይ ወገኖችና የሃይማኖት መሪዎች ላይ አረመናዊ ጭካኔ ፈጽሟል። ምንም እንኳን ይህ ሁሉ ግፍ በትግራይ ህዝብና የእምነት ተቋማት ላይ የተፈጸመ ቢሆንም ዛሬ ያለውን የትግራይ ህዝብና የወያኔ ግንኙነት ስንመለከት የተለወጠ እናገኘዋለን። በተለይ የትግራይ ምሁራን ወያኔን ከመደገፍ አልፎ ከፋሽስቱ ሙሶሊኒ የተቀዳ የወያኔ በጎሳ የተዋቀረ አገዛዝ አስፈጻሚና ተጠቃሚ በመሆን በእናት ሀገራቸው ኢትዮጵያ ላይ ለወደፊት የሚደርሰው የጎሳ አስተዳደር ጥፋት በጊዜያዊ ጥቅምና ድሎት ለውጠው ሀገሪቱን ከፍተኛ ቀውስ ውስጥ እየጣሏት ይገኛሉ። ይህ በጎሳ በነገድ እየከፋፈሉ ሀገርን የማጥፋት ዘመቻ የወያኔ አለቆች ተግባር ብቻ ሳይሆን የትግራይ ምሁራንም ጭምር እየሆነ መጥቷል። በትግራይ ህዝብ ስም መነገዱ ይቁም ከማለት ይልቅ የትግራይ ምሁራን አልፎ ተርፎ የወያኔን በዘር የተቀመረ ስርዓት የሚቃወሙትን በማጣጣል የሚካሄደውን ግፍና ጭካኔ በመደገፍ በዋናነት ተሰልፈዋል። ወያኔዎች እንደ መሳሪያ የሚጠቀሙበት ህዝብን በመከፋፈል ልዩነቱ የጠፋ የዘር፣ የጎሳ፣ የሃይማኖት፣ የአውራጃ፣ የቀበሌ፣ የመንደር ልዩነት ግጭቶችን በመፍጠር እርስ በርሳቸው እያፋጁ ሰላምን፣ ልማትን እና ኢትዮጵያዊነትን ከህዝብ አርቀው እነሱ የሀገሪቱን ሀብት በማካበስ ከብረዋል። ወያኔ በዓላማ ያልታገሉለትን የኢትዮጵያ ምድር ስልጣን በአጋጣሚ ከያዙ 23 ዓመታት ቢያስቆጥሩም ዛሬም እንዳመሰራረቱ ታላቋን ትግራይ እውን የማድረግ ዓላማ ለማሳካት ሁሉን አቀፍ በሆነ መልኩ ማለት በኢኮኖሚ፣ በግዛት ተስፋፊነት፣ በወታደራዊ አቅም ግንባታ በኢትዮጵያ ታሪክ ታይቶ በማይታወቅ ሀፍረትና ይሉንታ በሌለው አካሄድ የትግራይን ጎሳ የበላይነት ያማከለ ስራ አጠናቅረዋል። አጋም የተጠጋ ቁልቋል እንዲሉ ወያኔ ሓርነት ትግራይን ከሚያዋስኑ ክፍለ ሀገራት ከጎንደር ከወሎና አፋር መጠነ ሰፊ ለመድ ወረዳዎችን በወረራ ወደ ትግራይ ግዛት አጠቃለዋል። በተለይ የጎንደር ክፍለ ሀገር በተመለከተ ወያኔዎች ከሱዳን ጋር የትግራይ ድንበር ለመፍጠር በያዙት እቅድ መሰረት በአካባቢ የሚኖሩት የጎንደር አስተዳደር ወረዳዎች በተለይ የወልቃይት ጠገዴና ሁመራ አካባቢ ኢትዮጵያውያንን በግፍ አስለቅቀው ለም የእርሻ መሬት በወረራ ይዘዋል። በህዝቡ ላይ የሚፈጸመው ሁሉን አቀፍ ግፍ ተዘርዝሮ የሚያልቅ አይደለም። በይዘቱ ከጣሊያን ፋሽስት ያላነሰ ግፍ ከጻን እስከ ሽማል ክሌ ሳይለይ ቀጥሏል። ለዚህም ይመስላል የአካባቢው ህብረተሰብ በሆድም ያላችሁ የተረገዛችሁ በጫንቃም ያላችሁ የታዘላችሁ የወያኔን አገር ትረሱታላችሁ በማለት የተሰኙት። ሰሞኑን ደግሞ ወያኔዎች የወረራ አድማስን በማስፋት በአዲስ መልክ በጠገዴ ሰሮቃ በታች አርማጮ አብደራፊ አካባቢ የተጀመረ ሰፊ እርሻ መሬት ፍለጋ ዘመቻ ቀጥሏል። በትግራይ መንግስት እየሰለጠኑ ሚሊሻዎችና በረከት ሰሞን የሚመራውና የአማራን ህዝብ ወክላለሁ በሚለው ሆድ አደር በአዴን አስፈጻሚነት የመስፋፋት ዘመቻቸውን እውን ለማድረግ በከፋ መልኩ ከፍ ዝቅ እየተባለ ነው። ወረራውን በመቃወም መብታቸው ይከበር ያሉት የሀገሬው ሰዎች ትግራይ አሰልጥነው ባስታጠቋቸው ልዩ ሚሊሻዎች ለማጥቃት ሞክረዋል። በዚህ ግጭት ብዙ ሰዎች ተጎድተዋል። ውዝግቡም አልበረደም፣ ይቀጥላል። ወያኔዎች በነደፉት ትግራይን የማስፋፋት አዲስና ቀጣይ ዓላማ ካሁን ቀደም በኃይል ይዘው የትግራይ ክልል ነው ብሎ ከወረሩ ዳንሻ ከተማ ወደ ደቡብ ምዕራብ 103 ኪሎ ሜትር በረሃውን አቋርጦ ከአገራጅ ጊፍ ጋር ለማገናኘት ብሎም ሰፋፊ እርሻና የትግራይ ሰፈራ ለማካሄድ ታስቦ ሱር በተባለ የወያኔ መንገድ ስራ ድርጅት ጣረጋ ተጀምሯል። ለዚህ መንገድ ስራ የሚወጣውን 300 ሚሊዮን ብር ወጪ የኢትዮጵያ መንግስት መድቧል። በዚህ ሳያቆም ከሰሜን ወደ ደቡብ የሱዳንን ጠረፍ እያዋሰነ ማለትም ከሁመራ ጫፍ ከልጉዲ ተነስቶ ወደ አብደራፊ የሚያገናኘው መንገድ በአስፋልት እየተሰራ ነው። የዚህ ወረራ ቅርጽ 3 ማዕዘን ቅርጽ የያዘ ሲሆን በዚህ አካሄድ የትግራይ ምድራዊ አቀማመጥ ተቀይሮ በእስራኤልና አረቦች ያለው ካርታ አይነት እየሆነ መጥቷል። ይህም ብቻ ሳይሆን መተማን አልፎ እስከ አባይ ድረስ ግድብ እንሄዳለን ምንም ህልም አላቸው። ይህ አዲስ ወረራ ለምን አስፈለገ ቢባል ለሚሆነውን ከሱዳን ጋር የሚያዋስነውን መሬት ወያኔዎች ይዘው ባለቤት የሆነው የአካባቢው ነዋሪ ህዝብ ከውጪ የንግድም ሆነ ሌላ ግንኙነት እንዳይኖራቸው በብቸኝነት ለመቆጣጠር ነው። በሌላ በኩል ደግሞ ባለፈው ዓመት የወያኔ አመራር የነደፈው ትግራይን በ3 ማዕከል ያደራጀ ሁሉን አቀፍ ኢኮኖሚ ልማት ለማሳካት አዳዲስ መሬቶች በወረራ መያዝ ይግድ ይላል። ይህ የወያኔ ወረራ በአዲስ መልክ የቀድሞ የወያኔ አለቃ መለስ ዜናዊ ከሞተ ወዲህ አዲስ ተሰሚነት ያገኘው ስብሐት ነጋ በነደፈው እቅድ መሰረት ነው።
የ1967 ዓመተ ምህረት የወያኔ ፕሮግራም መሰረት ያደረገ ስብሃት ነጋ በአዲስ መልክ ትግራይን ተሐድሶ ያስፈልጋታል ብሎ እየተንቀሳቀሰ ነው። በቅዱ መሰረት 3 የትግራይ ዩኒቨርሲቲዎችን ማለትም የመቀሌ፣ አዲግራት፣ የአክሱም ዩኒቨርሲቲዎች በዋናነት ተመርጠዋል። በቅዱ መሰረት የኬሚካል ኢንጂነሪንግን ከአዲግራት ዩኒቨርሲቲ ጋር በማስተሳሰር ደጀና ኬሚካል ኢንዱስትሪ በሚል መቋቋሙን፣ የማዕድን ዘርፍ በሽሬ እንደስላሴ አዲ አዳሮን ማዕከል ያደረገ የጨርቃጨርቅና አልባሳት ማዕከል ደግሞ አድዋ በማድረግ ከአክሱም ዩኒቨርሲቲ ጋር በማስተሳሰር የብረታ ብረት ኢንጂነሪንግ እንዲሁ ከመቀሌ ዩኒቨርሲቲ ጋር በማስተሳሰር የትኩረት አቅጣጫ ሆነው እንዲሰሩ እየተንቀሳቀሱ ነው። ወያኔና ተባባሪዎች ግዛትን ለማስፋፋትና ህዝብን በኃይል ለማፈናቀል ባላቸው እቅድ መሰረት በጎንደር ሰሜን ምዕራብ ግዛት ጦር ማስፈር ጀምረዋል። ወያኔዎችና ምሁሮቻቸው ሊገነዘቡት የሚገባ መሰረታዊ ጉዳይ አለ። የሌሎችን መሬትና ሰላም በወረራ ደፍርሶ የታሰበው የትግራይ ልማት እውን ሊሆን ከቶ አይችልም። ትርፉ ውርደትና አጉል የጀብደኝነት ስራ ሲሆን ውጤቱ በጣም አስከፊ ነው። አብሮ ተከባብሮ የሚኖርንና የሚመሩትን ህዝብ ሰላምና አንድነት ኃላፊነት በጎደለው ጀብደኝነት ተግባር ሊያደፈርሱ አይገባም። ከሁሉም በላይ የትግራይ ታላቅነትና ልማት በሌሎች ኪሳራ ላይ የተቀመረ ሊሆን አይገባም። በእኛ አመለካከት የትግራይ ህዝብ ራሱን ከዘረኛው ወያኔ መንግስት መለየት አለበት። ይህ ማለት ወያኔ በትግራይ ስም የሚያካሄደውን ተስፋፊነትና ወረራ በመቃወም የጎሳ ፖለቲካን ሚዛናዊ ያልሆነ እድገትን እንደሌሎች ኢትዮጵያውያን በአደባባይ ወጥቶ መቃወም ግድ ይላል። ወያኔዎች ከዓለም ታሪክ በተለይ ደግሞ በቅርቡ ወደ ታሪክ አምድ ከተለወጠው ሳዳም ሁሴን ተግባር ሊማሩ ይገባል። ሳዳም ሁሴን ከኩርዶች ግዛት ውስጥ ሰፊ የዘይት ሀብት መኖሩን ሲገነዘብ ልቡ በቅናት ታወረ። ስለሆነም ፕላን አወጣ። የንቱም ዋና ዓላማ የዘይቱን ሀብት ለአረቦች ለማድረግ ነበር። ስለሆነም አረቦችን ወደ ቦታው በስፋት አሰፈረ። አረቦች ከኩርዶች በቁጥር እንዲበልጡ አደረገ። ከዚያም አዋጅ አውጥቶ የህዝብ ቆጠራ አካሂዶ አረቦች ስለበለጡ የዘይት ክምችት ያለበት ቦታ የአረቦች ክልል ነው ሲል በአዋጅ አጸደቀ። ኩርዶች አዘኑ። አቤት ቢሉም ሰሚ ጠፋ። ከ40 ዓመት በኋላ ሳዳም ሲወገድ ብዙ ግፍ በስፍራው በሰፈሩት አረቦች ላይ ደረሰ። አረቦች ንብረታቸው ወደመ። የኩርድን ቦታ ለቀው ተፈናቃይና ስደተኛ ሆነው በመጠለያ በእርዳታ መኖር ጀመሩ። በአረቦችና ኩርዶች መካከል ሰላም ጠፋ። የትግራይ ህዝብ እንደማንኛውም ዜጋ በመረጠው አካባቢ መኖር ይችላል። ነገር ግን የሰፈረበትን ቦታ ሁሉ የትግራይ ግዛት የማድረግ ስራና ዓላማ ከኢትዮጵያዊ አስተሳሰብ ውጪ ነው። የትግራይ ህዝብ በስሙ ደላሎች ሲደልሉ ከወገኑ ጋር ሆድና ጀርባ ሲያደርጉት መቃወም አለበት። የለም እኔን አትወክለኝም ወክለኝም አላልኩም ሲል ድምፁን ማሰማት አለበት። ይህ ሳይሆን ቀርቶ ወያኔ በትግራይ ስም እንዳሻው መስፋፋቱን ከቀጠለ ውጤቱ ምን እንደሚሆን ከወዲሁ መገመት ይቻላል። ጥሩ እንደማውን ደግሞ በእርግጠኝነት መተንበይ ይቻላል። የወያኔ ምሁራንና ገዢዎች የኛ ጩኸት ብዙ ጊዜ እንደምታስቡት በወገናችን በትግራይ ህዝብ ላይ ጥላቻ ኖሮን ሳይሆን የእናንተን የእብሪት ወረራ ወገናችን መሸከም ከማይችልበት ደረጃ ላይ ስለደረሰ ጩኸቱም ከምድር አልፎ ሰማይ ድረስ እየተሰማ ስለሆነ ብቻ ነው። የኢትዮጵያ ህዝብ ለ23 ዓመታት የወያኔን እኩይ ተግባር በትዕግስት ቢያሳልፍም ወያኔዎች ግፍና ጸረ ኢትዮጵያዊነት በከፋ መልኩ ቀጥሏል። ወያኔዎች ኢትዮጵያ የምትባል ሀገር መኖርን እስካላቆመች ድረስ የጥፋት ዘመቻቸውን አያቆሙም። የወያኔ ተግባር የአውሬውን የዝንጀሮን ይመስላል። ዝንጀሮ ከእህል ክምር ውስጥ ገብቶ ሆዱ ቢሞላም ለሌሎች እንዳይተርፍ በማሰብ ክምሩን እንዳልነበር ያፈራርሳል። ወያኔዎችም ለመርዘኛ ዕቅዳቸው ተግባራዊነት ሀገሪቱን እየከፋፈሉ እያጋጩና እየቆራረሱ ይገኛሉ። ለዚህም ነው ከሁመራ ጀምሮ በርዝመቱ 1600 ኪሎ ሜትርና ከ30 እስከ 50 ኪሎ ሜትር ስፋት ያለው ለም የጠረፍ መሬት ለሱዳን በስጦታ መልክ እያስረከቡ ይገኛሉ። ያለው አማራጭ አንድና አንድ ብቻ ነው። ሀገራችን ከመጥፋቷ በፊት ወያኔ መጥፋት አለበት። ወያኔ በሰላም ባቤቱታ አይወገድም። ወያኔ ሊወገድ የሚችለው በተባበረ ኃይል ብቻ ነው። ኢትዮጵያ ለዘላለም ትኑር። ሊቁ እጅጉ አዳነ አጣናው።
ያልነበረ ሲሆን በሃማ ቱማ ያልነበረው ሲሆን ሲጀምር ሀ ብሎ ኃጢአት መጀመሪያ ያፍሬ ተፈጥሮ የሚያውቀው ሆን ምሎ ወጥመድ ሲዘረጋ ሕክመት ሙሉ ፍጡር ሆኖለት ሰለባ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቀ ኖሮ የተባለው ሀ ብሎ ሲጀመር ጎሳ ብሔረሰብ መስክልል የነበር ጅራት ወደ ኋላ ጉድም እንደዚያው ነው ግዛት ላስፋ ባዩን ዛሬ ጠባብ ተካው ታሪክ ጠመጥማዛ ቀጥ ብሎ ማይሄደው በዮሐንስ ዙፋን ደደቢቱን ጫነው ሀ ብሎ ሲጀመር ፍትህ ከነበረ ዛሬ ከሰማይ ግፉ ተፈጠረ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቁ ሁሌ እየጨለመ የወያኔ መንጋ በሀገር ቀለደ ጊዜ የሰጠው ቅል ድንጋይን ይሰብራል ህልም አይከለከል ሰው ታሪክ ይሰራል በህይወት መድረክ ላይ ቢልነኝ አባወራ አለሁ ቢልም የሰው ልጅ ቢኩራራ ታሪክ ገዢ አልባ ሁሌም የራስ ጌታ ቀን ቆጥሮ ደረጃ በሳይንስ ተገዢ ግልጽ ሆኖ የሚታይ ለነቃ ታዛቢ ውዥንብር ያጠቃው ጭራሽ የዞረበት ከምኒልክ ዴሞን ሲጠይቅ ነጋበት መች በሰላም ሆኖ ሀገር የሚቀና ደካማው ላይ ለኛው ሳይገብር ሳይደማ ቢስማርክ ጋሪባልዲ ፒተር ያትልቁ ታራስ ቡልባ ጀንጊስ ቻርልስ ማኝ ኢቫኑ ያኔ ነበር መፍትሄው ያይለኛ ስልተምርቱ ልዩ ወቅቱ የጦረኛ ዛሬ ምን ልንል ነው ባሶሳ አርባ ጉጉ በምስራቅ ወለጋ ባረካ ወተሩ በጋምቤላ ወጋዴን በአንዋር መስጊዱ ጠባቦች ዘረኞች በደም ሲታጠቡ ምኒልክ ያ ንጉሥ ትምክህት አሸንፎት ጨካኝ ከነበረ ዴሞክራሲ ጠፍቶት መግደል ከመረጠ ከመቶ ዓመት በፊት ስህተት ከፈጸመ ስልጡን ነኝ ባይጠባብ ወንጀል ነው ያለውን ለምን ተደገመ ኢራን አፍጋኒስታን ቡሽ አልነው ታሊባን ቢንላደን ሼካዌይ ሳውዲ አልነው ፓኪስታን ታሪክ በደም ሲጻፍ የግፍ ድርጊት በስቶ ያረመኔ ሽብር በዜጋ ደም ቀልቶ ጭቁን እያለቀ ዋይዋይታው በርክቶ ሀ ብሎ ሲጀመር ፍጡር ያልተሟላ አቀናው እያለ ሁሉን የሚያጠፋ ነፃው ጭደኝ ብሎ ቀንበር የሚጭነው መቼ ጥንቱ ብቻ የዛሬው እንጂ ነው ያልነበረው ሲሆን ሀ ብሎ ሲጀመር ሰው ልጅ ከደከመ ገና እኔ ሲፈጠር ጥፋቱ የት ላይ ነው ጥፋቱ የማን ነው ይሁዳ ካዲ ወይስ ሰለባ ነው አንዱ ተፈጣሪ በዚያው ጎድን ሰጪ ሌላዋ ደካማ ወዲያው ኃጢአት ሰሪ በመሃል ባቡ ተንኮል አጋፋሪ መልአክ ይወደድ ዘንድ ሰጣን አስፈልጎ ላማለኝ በሰማይ እኩልነት ጠፍቶ የታሽከር ነጭ ጥቁር ሀብታምና ድሃ የህይወት አጀብ መደብ ክፍፍሉን በዚያ ቅራኔ ጦርነት መደቦች ሲፋጩ ሕፃናትም ሳይቀር በለጋ ሲቀጩ ማን ነው ጥፋተኛ ማን ነው ኃጢአተኛ ለምን እንጠየቅ ዓለም ሳትሆነኛ ህይወት ህብረተሰብ ታሪክ ጽንሰ ሐሳቦች አወቅናቸው ስንል ድንብርብር አንጋሾች ሳያዩ የሚያምኑ ብፁዓን ከሆኑ ምን ነው በዚህ ዓለም ሁሌም ተደየኑ አሻቅቦ ጥየቃ አንጎል እያዞረ ቀን ስንል ጨለማ ልብ እየታወረ ሳይንስ ሐቅ ያልነው ማን ያውቃል ሲተካው ዓለም ለጭቆኑ ልቧን ነፍሷን ነፍጋው ታሪክም አድርባይ ሃይላይቶ ሰልፈኛ ፋሽስቱ በፋሽስት እያየ ሲተካ ብሩቀን ይመጣል ማለት ከቻልንማ ነገን እንይዛለን አራግፈን ጨለማ
ያልነበረው ሲሆን ሀ ብሎ ሲጀመር ቁረጥ ለማቸነፍ ተብሎ እኮ ነበር። ስግብግብ ገዢዎች፣ አይጠግቤ በዝባዦች፣ ነጋ ጠባ አምጡ በድሃ ቀላጆች፣ ባረመኔ አገዛዝ የሰው ደም መጣጮች እነሱም ከሆኑ ፍጡር ከሁላችን ከሆኑ ባለቤት የዚች ዓለማችን እኛ እየተራብን እነሱ ሲጠግቡ በእንባችን ባህር ውስጥ ሽብር ሲጫወቱ የሕፃን ጭቅላት ለሩኳስ ሲተኩ ገድለውን ቀብረውን ባዞምባ ከበሮ በእኛው ሲሳለቁ ኢትዮጵያችን ስንል ክልል አንድ እያሉ የአገር ታሪክ ክደው በአገር ሲቀልዱ እነሱም እንደኛው ፍጡር ናቸው። ታዲያ የሰው ልጆች ናቸው ያውም የኢትዮጵያ። ያልነበረው ሲሆን ሀ ብሎ ሲጀመር ምንኛ ባማረ የጠባብ ዝርያ ተጨናግፎ ቢቀር ታሪክ አመፀኛ ልበድፍን ጨካኝ የደደቢትን መርዝ በአገር ሁሉ በታኝ ጆሮ አልባ ፈጣሪ የስቃይ ድራማ ምንኛ ባማረ ያልነበረው ሲሆን መሆን የሌለበት በዚያው በቀረማ ያልነበረው ሲሆን ሀ ብሎ ሲጀመር በነበር አይኖር ተብሎ እኮ ነበር። ባዶ ምኞት አቅፎ ጠዋትና ማታ ደግነት መመኘት ካረመኔ መንጋ ሀገር ወዳድነት ከነወዲ መንጋ ወደ ፊት አስኬድ ችግርን አይፈታ ያውም ሀቅ ያልሆነን ታሪክን ትረካ ቀኝ ገዙን ብሎ ያልሆነ ጫጫታ ሰፈሩብን ብሎ በሐሰት ኡኡታ ዝንጀሮ ወደ ባህር አሳ ወደ ተራራ ግመል በራስ ዳሸን ባታዊ በሜካ ጣሊያን ሀገር ሲወር መች ሁሉ ሸፈተ ቁጥሩ ትንሽ ነበር ዲቫዱቼ ያለ የሚሸሽ አርበኛን ገድሎ የፎከረ በዱቼ ስር ልሆን እንግሊዞች ይግዙን ብሎስ የለመነ ታሪኩን የረሳ ኃይሌ ኃይሌ ቢልም ያጤው ዘመን ግፍ ግን የሚረሳ አይሆንም። መንጌ ተብሎ የተቆላመጠው ከቶ ማን ይረሳል አንድ ትውልድ በልቶ ሆዱ አልሞላ እንዳለው ምኞቱን ያቀፈ ሽሩሩ ጅሎ ሁሌም ተገዢ ነው ሁሌም ማሞቂሎ ሀገር ያሰርቃል ሁለት አይኑን ከፍቶ ከዚህም የከፋው ጭራሹኑ አዛኝ ተለጣፊ ሲሆን ለወገኑ ገዳይ ያልነበረው ሲሆን ሀ ብሎ ሲጀመር መቻቲያት ሊመጣ አዳም ጅል ባልነበር ያልነበረው ሲሆን ሀ ብሎ ሲጀመር ጅልነት መች ብቻ በባብ መሽከርከር ክፋት ጭካኔ ጋር ክህደት አብሮ ነበር። ባንዳ የትላንቱ ዘመናዊ ባንዳ ተለጣፊ ዛሬ በታኝና አንጃ ፍርሃት አሸናፊ የሰጥና ሌባ ስንቱን አዋረደው ሌቱ ሳያበቃ ቃታው ባይሳብም ጠመንጃ ሲወደር ፈሪ ወኔን ገሎ በደረቁ መቅበር ሆነና ውሳኔው መራር ጠዋት ማታ ወገኑን ይሸጣል ለገዢ ለባዳ ቃል ኪዳን ማፍረሱ ብልህነት ሆኖ ጓድን ማጋለጡ አዋቂ አስመስሎ ጭብጨባ ለክህደት ወገን አሳፋሪ ጉድ ነው ድንቁርና ዲግሪ ተሸካሚ ታጋይ ምሁር ቀርቶ ምርጫ ተለጣፊ በስተርጅና ውርደት ሞት ለፍርፋሪ ያልነበረ ሲሆን መቼ ሞተ ፈሪ ስርዓቶች ከፍተው ክህደትን አንግሰው ያፈሪ ለናቱ የፈሪ ለፈሪ ሁሌም ፍርሃት ብለው ሀገርን ገንጥለው ሆድን መረን ለቀው በከርስ ፖለቲካ ሁሉን አጨማልቀው ባንዳ ሄደ ስንል ባንዳ እያገረሸ ፍርሃት ሰብዕናን አዋርዶ እየሸሸ ክህደት ጀግንነትን አንቆ እያቆሸሸ በዚህ በዚያ ክህደት ባንዳነት ነግሶብን ተለጣፊ በታኝ ውርደት ተዋልዶብን እጅ አንሰጥ ብለናል መስዋዕት እየሆንን ያልነበረ ሲሆን ሀብሎ ሲጀመር ፍርሃት ክህደት ቢሞት እንዴት ያምር ነበር። ዘፋኝ እንደ ልቡ ምግብ ሞልቷል ይላል ወያኔ በህልሙ ምርት ያስረፈርፋል ጨው ኪሎ 15 ብር በርበሬ አይቀመስ ስጋ ዋጋው ኑሮ ባንጎል የሚታሰብ ኑሮ ተወዶብን ኑሮ ያልነው ከፍቶ ሞተናል እንዳንል ሀቅ ማመን ተፈርቶ በወረቀት ማአት መብታችን በስቶብን እንሞክረው ስንል ፌዴራል መጥቶብን መንገድ ሙሉ ሬሳ ሽብር ቀለም አልባ በሸለቆ ዝዋይ ቃሊቲ ደዴሳ እስር ቤት በጉድጓድ እስር ቤት በይፋ ጸጋዬ አበራሽ ሁሉም የሚጠፋ
ቃል ክቡር ርካሽ አማኝ የተጎዳ ያልሆነውም ሲሆን በማይሆነው ተስፋ ሰው እኩል በነበር ነው ማለት ባላሻ ማን ነው ባሪያ ፈንጋይ ምሳሌ ዘረኛ ቤልጅየም ታሪክ አላት የሚጠቀስ የሚወራ 15 ሚሊዮን የኮንጎ ልጆችን ከመግደሏ ሌላ እንግሊዝ ቀኝ ገዢ በዝባዥ ጨካኝ ሁሌ ታሪኳ የደም ነው ቅርሷ ያረመኔ ጀርመን በናሚቢያ ፓሪስ በአልጄሪያ ቀኝ ገዢ ዘራፊ የሰው ልጅ ማፈሪያ ለነበሩት ሁሉ ግልባጩ መጥቶ ይገዙት የነበር በሚሊዮን ተሰዶ ታሪክ በቀላዘል ቅኝ ተገዥ በለንደን ፓሪስ አሜሪካ በማድሪድ በሊዝበን ስደተኛ ጎርፉ ቡናማና ጥቁር እያጥለቀለቀ የፈረንጁን ሀገር አለና ቢላቸው እነሆ መጣነ ልንኖር በእናንተ ሀገር ያረጉትን ክደው ያደረሱት ሁሉ ማባረር ወሰኑ ስደተኛን ሁሉ ዓለም አርበሰፊ ጥበት የሚያጠቃት ግሎባላይዜሽን የሚባል በሽታ የያዛት ለቡናው ለጥቁሩ በሯ የሚዘጋባት ባይመጡብን ኖሮ ባልመጣንባቸው በታሪክ ብቀላ ባላጠቃናቸው የቅርብ ጉዶችንም ምን አደረግናቸው በየትኛው ጊዜ መሬት ነጠቅናቸው አድዋ መቀሌን ማን ወሰደባቸው አሁን ምን ሊባል ነው ከጎንደር ከወሎ መሬት መዝረፋቸው ዓለም ሰፋው ስትል በምር መጥበባቸው ነገ ምን ሊሉ ነው ብንመጣባቸው ያልነበረ ሆነ ብለን ብንነግራቸው ያልነበረ ሲሆን ሀ ብሎ ሲጀመር በጨለማ ዘመን ይቻላል ሲነገር ሲመከር ሲነገር ዝግጅት ሲደረግ እነማን ነበሩ ዛሬስ በየት አሉ መስራቾች ነን ባዮች እንደዚህ የፈሉ ያንጃን መርዶ ዘፋኝ የበታኝ ሙቾ አውራጅ የባንዳ አተላ የባለ ነፍጥ አንጋሽ ያልነበረ ሲሆን ቀሻትም ተፈጥሮ ጀግኖች ባለፉበት ቡከን አለሁ ብሎ ጅብ ከሄደ ጩኸት የፈሪው ሻጠባይ ታጋይ ነኝ እያለ የህዝብ ትግል ገዳይ ጊዜ ያለፈና ምንቸቶች ጋር ሆነው ጎሆው ሲቀድ ይሉናል ጨለማን አንግተው ወኔ እያጠጠ ፍርጠጣቸው ነግሶ በስተርጅና ውርደት የክት ልብስ ሆኖ ፕሮፌሰር ክህደት ትምህርት ሁሌ ዜሮ ስልጡን ፖለቲካ የእምብርኩ ትግል ጣዖት ጠርቦ መስገድ ለወያኔ ምስል ድንቅም ዴሞክራሲ ጫማዬን ሳሙልኝ አድማቸውን ላክሽፍ አንዴ ፍቀዱልኝ እኛ ጠላት የለን ገዢው ወገናችን መገበር መጎንበስ ቋሚ ዓላማችን ባዮቹ በርክተው ለነፍጥ የሰገዱ ባሩድ ሳይሸታቸው ሀገርን የከዱ አወቅን ባይ ቀፎ የጉድ መሀይሞች የእጅ መስጠት ቁንጮ የፍርሃት ሊቆች ሰማይ ተረስተው ደማቸው ተረግጦ ደብዛቸው የጠፋው ይረሱ ተብሎ ደመኛን ማቀፉ ብልጠትነት ሆኖ ተዋርዶ መሰንበት አዲስ ፖለቲካ አንጃ በታኝ ውርደት ጨፈን ቅጥረኛነት ብርሃኑ ጨለማ ነጋ ጠባ ቅሌት እድሜ ጸጋ ቀርቶ እድሜ ውርደት ነግሶ ተማርን ያሉት ሁሉ ውዥንብር አጋኖ መጎንበስ ዲግሪያቸው መልፈስፈሱ ቅኔ ቃልን አሳምሮ ለወያኔ ጀሌ ያልነበረ ሲሆን ያኔ በዚያን ጊዜ ያልነበረው ሁሉ ምን ነው ጮኸ ዛሬ ፍርሃት ነፍሶ ሳለ ወገን ድፈር ያሉ ስርዓቱ ይፈርሳል ተነስ ታገል ያሉ ተስፋዬ ጸሎተ ወልደ ማህቡዝ መስፍን ያከፍሉ ከበደ ዘራ ብሩክ ስዩም ቆንጂት ሙልጌታ ሕዝቅያስ ውብሸት ያ ፍቅሬ ተካልኝ ያ ሁሉ ወንድ ሴት ደሙን ያፈሰሰው ሞት ለፋሽስት ብሎ የፈሪ ማርከሻ የባንዳ ሬት ኮሶ የተጻፈው ታሪክ በዚያ ጀግና ትውልድ ደሙ ደም ቀለሙ ሳይደርቅ ይካድ በጨጎጊት በታሪክ አተላ በበታኝ ከርሳሞች የተቀናጀውን በሚያፈርሱ ምስጦች ትግላችን ይበላሽ ለነጭ በሚሰግዱ በሐመር ሊሞዚን ክብርን በቀየሩ ትግሉ ሳይጎመራ ምድር ቀውጢ ሳትሆን አውጣን እያሉ ከሀገር በሚሸሹ ያልነበረው ሲሆን ሀ ብሎ ሲጀመር ምንኛ ባማረ አንጃና በታኙ ተበትኖ ቢቀር
ያልነበረው ሲሆን ያው 8ኛ ሺህ ጠላት ወዳጅ መስሎ አጉል ተቃቃፊ ዜጋ ተጃጅሎ ባሳዊ አውሪያ ጉልበት ተላልጦ ተደፍቶ ምለላ አንበጣ ለቅጠል ማዘኛ ልብ የለው ጅብ አህያን ወዶ ጥርሱን የጥይተው ያልነበረው ሲሆን የማይሆነው ታውቆ ግራ የገባው ፍጡር ጋይ የዘንድሮ ገዳዩን ወዳጅ ባይ ወኔውንም ሰልፎ የህዝብ አለኝታነት ከህዝብ መለየቱ የሊሞዚን ምርጫ እግር ባዶ ከንቱ ገደሉ እየተፋ መለያው ምክንያቱ መሪው ከህዝብ ሳይሆን ከብጤው መምሰሉ ትግሉ ነው ህይወቴ ቀረና ድፍረቱ ትግሉ ለግል ጥቅሜ ጣዖቴን ጥረቡ አምልኮ ተባህል በግማሽ ጎፈሬ ስለ ሀገር ሰፈን ስለ ሀገር ወሬ ይቃላት ድርደራ ቁም ነገርን ገሎ ሽብር አራማጁ መድረኩን አጣቦ ማሩኝ ባይ ለማኙ ተበዳዩ ሆኖ ፈሪው የጦር መሪ መሃይም ቀስሶ መሆን የሌለበት እየሆነ ዛሬ ሀገሬ እንዳንል ቀልሞብን ወይ ሆዴ ወዳጅን እንዳናቅ በጠላት ወዳጅ መስሎን ተዋርዶ መገዛት ብልጦች አሰኝቶን ባርነት መቀጥቀጥ ስልጡን ፖለቲካ በጀግንነት ምትክ ቡሽማረን ልመና የበላይ ታከለ የናብዲታ አጋ የዚያ ተስፋዬ ያሉላ አባ ነጋ የሌኒ የድላይ የስንቱ ሴት ጀግና ያ ታሪክ ተረስቶ ያ ትውልድ ተወግዞ በቀልቤታ ወንድሞች ያ ሁሉ ደም ፈሶ ውግዘት ለታገለው ስደት ለነፍሰ ገዳይ ጉንዳን በንብቀፎ አውሬ ሰውን መስሎ የምንስ ንስሐ መች ወንጀል አብቅቶ 3000 ዓመት ከንቱ መቷም መሽታምና ታሪክ ተረት ቅርሳችን ወጋልባ ሲገሉት አመስጋኝ ሆደራይ እናት ፍቅር መንፈስ ባዶ ፍርሃት የሁሉ አባት ያልነበረ ሲሆን ሲባል ተፈጠረ ወኛንጎል ለሁሉ ተፈቶ ነበረ ህሊና ያልነውስ ቤት አገር ቀረ አሻቅቦ ጥየቃው አንጎል እያዞረ ባንዳ ነፍሰ ገዳይ ጠባቡ ዘረኛ ጀግና እየተባለ የቀይ ሽብር አውሬ የዛሬ አጉል ታጋይ የስደት ጦረኛ ታጋዩን አብጠልጣይ ያንዶሩ እስረኛ የጓዳ ማንዴላ መሪያችን ተብሎ ክህደቱ በደራ ሞት ለፋሽስት ብሎ ደረት መስጠት ደፍሮ ያኔ ድሮ ቀርቶ ግድያ ሰለባው ይቅርታ ጠያቂው እሱ ራሱ ሆኖ ገዳዩ ተለማኝ ማሪም እሱ ሆኖ ዘመነ ግርምቢጥ ድብልቅልቁ ወጥቶ ትግል ባዳው ሁሉ እየደተኮረ ሳይዋጋ ሯጩ ትግል እያወጀ ደሙን ያፈሰሰው እየተኮነነ ሽብርተኛው መድረክ ፈጣጩም ማለቃ ክቡር እርሶ ተባይ ሀገርን ባስተጋ ድላይና ጽጌ ቆንጂትና ሌላ ሰማዕት ተረስተው ድንቆች የሴት ጀግና ስንቶች የታገሉ ያንድርብ ጭቆና መች ዛሬ ተነስተው ስማቸው ተሰምቶ በደረቅ ሎሚዎች ቦታው ተቀምጦ ያልነበረው ሲሆን ሀ ብሎ ሲጀመር ምን ውርደት መጣበት የጀግኖቹ ሀገር ሽብር አራማጁ የጠባብ ቅጥረኛ አንጃ በታኝ ቡከን አፍራሽ ወንጀለኛ የቅሌት ክምሩ መፍረሻው አሁን ነው ያልነበረ ሆኖ ማን ዝም ብሎ ሊያየው ያልነበረው ሲሆን ገና ከጠዋቱ ዛሬ ብናውቅማ ገና ከትናንቱ ከታሪክ ብንማር መጃጃሉን ትተን ኢትዮጵያን ባዳንን ከባንዳ ተላቀን ሀገርን ባዳንን ውድ ሕይወት ገብረን ለዛሬ ምሽት ያለን ዝግጅት በዚሁ ይጠቃልላል። ረቡዕ በተመሳሳይ ሰዓት በተለየ ዝግጅት እስከምንገናኝ መልካም ምሽት፣ ደህና ቆዩን።